ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች እንደምን ቆይታችኋል? መላኩ ማቴዎስ ነኝ። በዚህ ቪዲዮ ፕላጀራይዝድ የሆነና ኤአይ ጀነሬትድ የሆነ ቴክስት እንዴት አድርገን ማስተካከል እንችላለን የሚለውን እናያለን። አስቀድመን ግን በፕላጀሪዝም እና በኤአይ ጀነሬትድ ቴክስቶች መካከል ወይም ባጭሩ በኤአይ ቴክስት መካከል ያለው ልዩነት ምንድን ነው የሚለውን እንመለከታለን። ምክንያቱም ብዙ ሰዎች በሁለቱ መካከል ያለውን ልዩነት አንደርስታንድ አላደረጉትም። ፕላጀሪዝም ቴስት ስላደረጉ ኤአይ ቴስት ያደረጉ ይመስላቸዋል። ኤአይ ቴክስት ቴስት ስላደረጉ ደግሞ ፕላጀሪዝም ቼክ ያደረጉ ይመስላቸው ሰዎች ስላሉ በሁለቱ መካከል ያለው ልዩነት ምንድን ነው የሚለውን እናነሳለን ማለት ነው። በሁለቱ መካከል ሰፊ ልዩነት ነው ያለው። ኦፍኮርስ አንዳንድ ቦታ ላይ ሊገናኙ የሚችሉበት ቀጭን መስመር አለ። ያንን መስመርም በኋላ ላይ እናነሳለን። በመጀመሪያ ፕላጀሪዝምን ስንመለከት ፕላጀሪዝም ኮንተንት ቴፍት ነው ወይም ደግሞ የይዘት ስርቆት ብለን ልንተረጉመው እንችላለን። ይህ ማለት የሆነ ሰው የጻፈውን ጽሁፍ ወይም አይዲያውን ሊሆን ይችላል፣ ቃላቶቹን ሊሆን ይችላል። ያንን ወስደን ራሳችን እንደጻፍነው አይነት አድርገን ስናቀርብና ክሬዲት ስናገኝበት ኮንተንት ቴፍት ነው ወይም ይዘት ሰርቀናል ይባላል። ይዘት ለመስረቅ ኦፍኮርስ ኦልዌይስ ሶርስ ያስፈልጋል አይደለ? ከሆነ ሶርስ ላይ ወይም ከሆነ ምንጭ ላይ ነው ኮፒ ፔስት አድርገን ልንሰርቅ የምንችለው። ያ ሶርስ መጽሐፍ ሊሆን ይችላል፣ ጆርናል አርቲክል ሊሆን ይችላል። ከነዛ ላይ ቀጥታ ኮፒ ፔስት አድርገን ስንጠቀም ይዘት እየሰረቅን ነው። ፕላጀሪዝም ይባላል ማለት ነው። ወደ ኤአይ ቴክስት ስንመጣ ወይም ደግሞ ወደ ኤአይ ጀነሬትድ ቴክስት ስንመጣ ኤአይ ቴክስት ሲንተቲክ ኮንተንት ነው። ሲንተቲክ ኮንተንት ማለት ምን ማለት ነው? ፋብሪኬት የተደረገ ኮንተንት፣ ማሽን ጀነሬት ያደረገው ቴክስት ማለት ነው። ለምሳሌ ኤአይ ሞዴሎችን ተጠቅመን ጀነሬት በምናደርግበት ጊዜ ኤአይ ጀነሬት የሚያደርገው ቃላቶችን ስታቲስቲካሊ ጀነሬት ያደርጋቸዋል፣ ፕሬዲክት እያደረገ ያስቀምጣቸዋል። ምን ማለት ነው? ኤአይ ሞዴሉ መጀመሪያ ላይ ትሬን ሲደረግ ትሬን የሚደረግበት ፓተርን አለ፣ ቃላቶች አሉ፣ አገላለጾች አሉ። እነዛን ትሬኒንጎች በመጠቀም አንድን ቃል ከጻፈ በኋላ ቀጣዩ ቃል ምን ሊሆን ይችላል የሚለውን እየገመተ የሚያስቀምጥበት መንገድ ነው። ዩዘሩ ወይም ተጠቃሚው የሆነ ትዕዛዝ ሰጠዋል፣ ፕሮምፕት የምንለው ማለት ነው። ያንን ትዕዛዝ ተጠቅሞ ቃላቶችን ፕሬዲክት እያደረገ ፋይናሊ ትርጉም በሚሰጥ መልኩ ያቀርብልናል ማለት ነው። እና ኤአይ ቀጥታ ከሆነ ሶርስ ላይ ኮፒ ፔስት አድርጎ አይደለም የሚያቀርብልን፣ ነገር ግን ስታቲስቲካሊ ቃላቶችን ጀነሬት እያደረገ ያመጣዋል ማለት ነው። እዚህ ጋር ደግሞ የሁለቱን ልዩነት ባጭሩ በዚህ መልኩ ልናስቀምጥ እንችላለን። ከምን አንጻር? ለምሳሌ ሶርሱን በምንመለከትበት ጊዜ ትራዲሽናል ፕላጀሪዝም ወይም ኮንተንት ቴፍት የምንለው ከሆነ ሰው ላይ የሆነ ነገር ስንሰርቅ ከሆነ መጽሐፍ ላይ ሊሆን ይችላል፣ ወይም ደግሞ ከሆነ ድረገጽ ላይ ሊሆን ይችላል። የሆነን ነገር ወስደን ስንጠቀም ማለት ነው። ሶርሱ እሱ ይሆናል። ወደ ኤአይ ጀነሬትድ ስንመጣ ደግሞ ኢስ ማቴማቲካል ሞዴል ወይም ይሄ ላርጅ ላንጉዌጅ ሞዴል የምንለው ማለት ነው። ሜካኒዝሙስ ምንድን ነው? የሚሰረቅበት መንገድ ምንድን ነው የሚለውን ስንመለከት ለፕላጀሪዝም ኮፒ ፔስት ማድረግ ነው፣ ወይም ደግሞ በበቂ ሁኔታ ፓራፍሬዝ ሳናደርግ ስንቀር የሚፈጠር ነው ፕላጀሪዝም። ወደ ኤአይ ጀነሬትድ ቴክስት ስንመጣ ደግሞ ፕሮባቢሊቲ ቤዝድ የሆነ ወርድ ፕሬዲክሽን ነው። ቅድም እንዳልኳችሁ አንድን ቃል ካስቀመጥን በኋላ ወይም አንድ ቃል ከጻፈ በኋላ ቀጣዩ ቃል ምን ሊሆን ይችላል የሚለውን እየገመተ ፕሬዲክት እያደረገ ስታቲስቲካሊ በሰለጠነበት መንገድ ሞዴሉ ወይም ማሽኑ ጀነሬት የሚያደርግበት መንገድ ነው ማለት ነው። ዲቴክት ሲደረግስ እንዴት ይታወቃል ሲባል ትራዲሽናል ፕላጀሪዝም ወይም ኮንተንት ቴፍት የምንለው ነገር ዳታቤዝ ማች ነው የሚያደርገው። የተጠቀምነውን ቃል ሊሆን ይችላል፣ ፍሬዝ ሊሆን ይችላል፣ ወይም ደግሞ ሙሉ ሰንተንስ፣ ሙሉ ፓራግራፍ ሊሆን ይችላል። ያንን ማች ያደርጋል ከሌላ ሶርስ ጋር ማለት ነው። ቃላቶችን ያገናኛል፣ ፍሬዞችን ያገናኛል። ከዛ ማች ሲያደርግለት ያንን ወደ ፐርሰንቴጅ ቀይሮ ሪፖርት ያደርጋል ማለት ነው። ኤአይ ጀነሬትድ ቴክስት ቼክ የሚያደርጉትን ስናይ ወይም ዲቴክት የሚያደርጉትን ሶፍትዌሮች በምናይበት ጊዜ ፓተርን ነው አናላይዝ የሚያደርጉት። ፓተርን ሲባል የሰው ልጅ ስጽፍና ማሽን ስጽፍ ያለው ልዩነት አለ። ያንን ልዩነት ነው፣ ያንን ፓተርን ነው የሚመለከቱት ማለት ነው። እንዴት የምለውም በኋላ ኢንዲቴይል እናያለን። ሌላው የሌጋል ኢሹ ነው። ሌጋል ኢሹ በፕላጀሪዝም ኬዝ የኮፒራይት ጥሰት ነው ወይም የቅጂ መብት ጥሰት ነው። ወደ ኤአይ ጀነሬትድ ቴክስት ስንመጣ ግን እንደ ኮፒራይት አይወሰድም። ምክንያቱም በኤአይ የተጻፈ ጽሁፍ ኮፒራይተብል አይደለም ማለት የይዘቱ ባለቤት አይታወቅም። ኤአይን የይዘት ባለቤት ልናደርገው አንችልም። ስለዚህ የይዘት ባለቤት በሌለበት ኮፒራይት ጥሰት ተደርጓል ብለን ልናስቀምጥ ስለማንችል በተለየ ሁኔታ ነው የሚታየው ማለት ነው። ታዲያ ሁለቱ የተለያየ አይነት ዲቴክሽን ሜካኒዝም ያስፈልጋቸው ወይም ዲቴክሽን ቱል ያስፈልጋቸው ለምንድን ነው ሲባል የመጀመሪያው በቃ ስትሪንግ ማች ያደርጋል። ጽሁፎችን ነው ማች የሚያደርገው። የሆነ ቃል ተጠቅማችሁ ከሆነ ያንን ቃል የት ነው ያለው ሌላ ቦታ የሚለውን ነው ማች የሚያደርገው እንጂ ፓተርን ቴስት የሚያደርግበት መንገድ የለውም። ነገር ግን ወደ ኤአይ ዲቴክተርስ ስንመጣ ፓተርን ነው አናላይዝ የሚያደርጉት። አንድ ቴክስት ሲጻፍ በኤአይ ሲጻፍ ምን ይመስላል፣ በሰው ሲጻፍ ምን ይመስላል የሚለው ነው ባጭሩ ቼክ የሚያደርገው ማለት ነው። ቃላቶቹ ፕሬዲክትብል ናቸው ወይ፣ ስሙዝ ናቸው ወይ፣
የሰንተንሶቹ መጠን ምን ይመስላል፣ ቃላት አጣጣሉ፣ አጻጻፉ ምን ይመስላል የሚለውን ነገር ነው የሚያሳየን ማለት ነው። በኤአይ የተጻፈን ጽሁፍ ወደ ሌላ ሶርስ ዳታቤዝ ወስዶ ከዌብሳይቶች ጋር ኮምፔር ማድረግ አይነት ነገር የለም። ሁለቱንም ለየብቻ ዲቴክት ለማድረግ መሞከር አስፈላጊ ነው ማለት ነው። ቴስት የሚያደርጉበት መንገድ የተለያየ ስለሆነ የሰው ጽሁፍ ኮንሲስተንት ሊሆን አይችልም። እኩል የተከረከመ ፓተርኑ የሚታወቅ አይነት ሊሆን አይችልም። እንደሚታዩት እንደ ዌቭ ነው የሰው ጽሁፍ የሚሆነው። አንድ አጭር ሰንተንስ ሊጽፍ ይችላል፣ አንድ ረዥም ሊጽፍ ይችላል፣ አንድ በጣም ረዥም ሊጽፍ ይችላል። ከዛ እንደገና ሊያሳጥረው ይችላል። ስፔሊንግ ስህተቶች ሊኖሩ ይችላሉ። የፓንክቹዌሽን ስህተቶች ሊኖሩ ይችላሉ። የሰው ልጅ በሚጽፍበት ጊዜ እኩል የሆነ ነገር ወይም ተመሳሳይ የሆነ ነገር ሊጽፍ አይችልም ማለት ነው። ምንም ያህል ደጋግመን ኤዲት ብናደርግ ራሱ የሆነ ስህተት አይጠፋም። ማሽን በሚጽፍበት ጊዜ ግን ሪትም አለው። ሴንተንሶች እኩል ሌንግዝ ይኖራቸዋል። ቶኑ ኒውትራል ይሆናል። ብዙ ጊዜ ኤአይ አንድ ሳይድ እንዳይዝ ተደርጎ ስለሚሰራ ኒውትራል ይሆናል። ባላንስድ የሆነ አገላለጽ፣ ባላንስድ የሆነ የፓራግራፍ መጠን፣ እነዚህን ነገሮች አይቶ ነው ኤአይ ዲቴክተሩ በኤአይ የተጻፈ ነው የሚለው። ጽሁፉ ከኤአይ ስለመጣ የተለየ ኮድ ኖሮት በዛ መለይበት መንገድ የለም። ኦፍኮርስ ጥረት እያደረጉ ነው ዋተርማርክ ኢንክሉድ ለማድረግ። ኤአይ ጀነሬት በሚያደርግበት ጊዜ ውስጥ በአይን የማይታዩ ኮዶችን አስቀምጦ ከዛ ሌላ ሶፍትዌር ደግሞ ያንን ኮድ የሚያነብ ኖሮ ምናምን አይነት ብሎ እየሞከሩ ነው። ኦፍኮርስ እስካሁን ድረስ ወደ ገበያ መውጣት ያልቻለ ነገር ነው። እስካሁን ባለው ግን ፓተርን ነው ቼክ የሚያደርጉት። ቅድም ፕላጀሪዝም እና ኤአይ ቴክስት የሚገናኝበት የሆነ ቀጭን መስመር አለ ብዬ ያልኳችሁ ነገር ነበረ። ኤአይ ፕላጀሪዝም የሚሆንበት ቦታ ምንድን ነው ብንል ሙሉ በሙሉ በኤአይ የተጻፈን ጽሁፍ የራሳችን ስራ ነው ወይም እኛ የጻፍነው ነው ብለን ስናቀርብ ከኢቲክስ አንጻር እንደ ፕላጀሪዝም ሊቆጠር ይችላል ነው። ኦፍኮርስ ይህንን እንደ ፕላጀሪዝም መቁጠር እንደየኢንስቲቱሽኑ ሊለያይ ይችላል፣ ወይም ደግሞ እንደየጆርናሎቹ እንደየዩኒቨርሲቲዎች ሊለያይ ይችላል። አንዳንዱ ኤአይ ጀነሬትድ ቴክስት ነው ብቻ ብሎ ሊይዘው ይችላል። ሌሎቹ ደግሞ ሙሉ በሙሉ በኤአይ የተጻፈን ጽሁፍ አንተ ምንም ቫሊዩ አድ ሳታደርግበት የራሴ ስራ ነው ብለሃል በሚለው እንደ ስርቆት ሊቆጥሩም ይችላሉ ማለት ነው። በኤአይ ጀነሬት የተደረገ ጽሁፍ ፕላጀራይዝድ ነው ወይስ አይደለም የምለው እንደየኢንስቲቱሽኑ እንደየጆርናሎቹ እይታ የተለያየ ሊሆን ይችላል ማለት ነው። በሌላ ኬዝ ደግሞ በኤአይ የተጻፈ ቴክስት ፕላጀሪዝም ሊሆን የሚችልበት እድል ደግሞ አለ። አንዳንድ ጊዜ የሆነ ሶርስ ላይ ያሉ ቴክስቶችን ወይም የሆነ ኮቴሽን ቢኖር ያንን እንዳለ ሊወስደው ይችላል። እዚህ ጋር ለማሳየት የተሞክረውም ይሄ ነው። ይሄ ለምሳሌ 0 እና 1 ምናምን ኤአዩ ጀነሬት የሚያደርግበት መንገድ ነው ብላችሁ አስቡ። ፕሬዲክት እያደረገ በራሱ ጀነሬት የሚያደርግበት መንገድ ነው ብላችሁ የኛውን ውሰዱት። ግን ጀነሬት እያደረገ ድንገት መሃል ላይ ይሄኛውን ሙሉ ሴንተንስ ወይም ሙሉ ኮቴሽን ሊወስደው ይችላል። በዚህ ጊዜ እችኛው ጽሁፍ ፕሬዲክት ተደርጋ ሳይሆን ኮፒ ተደርጋ የመጣች ትሆናለች። ያን ሳይት ካልተደረገ ከየት እንደመጣ ካልተገለጸ እንደ ፕላጀሪዝም ይቆጠራል ማለት ነው። ስለዚህ ምን ብለን ልንወስድ እንችላለን? በኤአይ መጽሐፍ ሙሉ በሙሉ ከፕላጀሪዝም አያድንንም ማለት ነው። ስለዚህ በኤአይ የተጻፈም ይሁን በሰው ኮፒ ተደርጎ ፕላጀራይዝድ የሆነ ቴክስትም ይሁን እንዴት አድርገን ነው መፍታት ያለብን? እዚህ ጋር ችግሩ አለ። the problem is here። ችግሩ ግን የፕላጀሪዝም ነው ወይ? እንደሱ ከሆነ ከሰዎች ላለመስረቅ መሞከር። ፕሮብለሙ ኤአይ ቴክስት ከሆነ ሁማናይዝ ማድረግ ነው። ሁማናይዝ ማለት ወደ ሰውኛ መቀየር። ሰው ብጽፎ ኖሮ ይሄ ጽሁፍ ምን ይሆናል ለምለውን እያሰቡ ማስተካከል፣ የስታይል ለውጥ ማምጣት ያስፈልጋል ማለት ነው። ፕላጀራይዝድ የሆነን ቴክስት ሶልቭ ከምናደርግበት መንገድ አንዱና ዋነኛው ፓራፕሬዝ ነው። ፓራፕሬዝ ማለት አንድን ጽሁፍ ከሆነ ሶርስ ላይ አንብበን በራሳችን አገላለጽ ጽፈን ማስቀመጥ ማለት ነው። ፓራፕሬዝ ስናደርግ መከተል ያለብን ስቴፕ አለ። እዚህ ጋር ያለውን ሰርክል ማየት ትችላላችሁ። የመጀመሪያው ማንበብ ነው። ኦሪጂናል ሶርሱን ታነባላችሁ። ፓሴጁ ምን ይላል ሙሉ በሙሉ አንደርስታንድ ለማድረግ ትሞክራላችሁ። ከዛ በኋላ ቀጣዩ ስቴፕ ምንድን ነው? መዝጋት አለባችሁ። ያንን ፔጅ እያያችሁ ቃላቶችን ከዛ እየወሰዳችሁ ምናምን እንዳትጽፉ፣ ሙሉ በሙሉ ከአይምሯችሁ ላይ መጻፍ እንድትችሉ የምታደርጉበት መንገድ ነው ማለት ነው። ቀጥታ ከራሳችሁ ላይ ምን ታደርጋላችሁ ማለት ነው? እንደ አዲስ ትጽፋላችሁ ማለት ነው። ኦሪጂናል መሰጁን ሳይለቅ ያገላለጽ ለውጥ ታመጣላችሁ ማለት ነው። ፓራፕሬዝ ማድረግ ብቻውን በቂ አይደለም። ሶርሱ ሳይት መደረግ አለበት። ሁለተኛው ፕላጀሪዝምን ሶልቭ የምናደርግበት መንገድ ኮቴሽን ነው። ኮቴሽን ማለት ነው ፓራፕሬዝ ማድረግ ሳይጠበቅብን ኦሪጂናል ሶርሱ ላይ የተቀመጠውን ጽሁፍ እንዳለ እንጠቀማለን። እንዳለ ስንጠቀም ግን ኮቴሽን ማርክ ውስጥ እናስገባለን። ኮቴሽን ማርክ ውስጥ ማስቀመጥ የኔ ስራ አይደለም፣ ይሄ ከሌላ ሶርስ ኮፒ ፔስት የተደረገ ነው ብሎ ግልጽ ማድረግ ነው ማለት ነው። ኮቴሽን ውስጥ ማስቀመጥ በቂ አይደለም። ቅድም እንዳልኩት ሳይት ማድረግ ደግሞ ይኖርብናል። ሶርሱን ከዚህኛው ሶርስ ከዚህኛው ፔጅ ላይ ነው የወሰድነው የሚለውን ነገር በግልጽ ማስቀመጥ ያስፈልጋል።
ነገር ግን ኮቴሽንን ስንጠቀም 20/80 የሚባል ፕሪንሲፕል አለ። 20/80 ማለት 20% በላይ መሆን የለበትም ኮቴሽን። ከ10 እስከ 20% ቢሆን አሪፍ ይሆናል። ዶክመንት ውስጥ ያለው ጽሁፍ ሙሉ በሙሉ ኮቴሽን ውስጥ በተደጋጋሚ የሚገባ ከሆነ እኛ ምንም ነገር ኮንትሪቢዩት እያደረግን አይደለም። ስለ ሳይቴሽን ስናነሳ ሳይቴሽን ማኑዋል የምናስገባ ከሆነ አንዳንድ ስህተቶችን ልንሰራ ስለምንችል ሳይቴሽን ማናጀር ሶፍትዌሮችን እንደነ ዞተሮ፣ እንደነ ሚንድሊ፣ እንደነ ኢንድኖት፣ ሪፍወርክ ምናምን የሚባሉ አሉ። እነሱን መጠቀም ያስፈልጋል ማለት ነው። በስህተት ሳናስገባ የሚቀር ሳይቴሽን እንዳይኖር፣ ፕላጃሪዝም ውስጥ እንዳንገባ ይከላከላል ማለት ነው። ወደ ኤአይ በምንመጣበት ጊዜ ቅድም ምን ብለናል? የስታይል ሽፍት ነው የምናደርገው፣ ሁማናይዝ ነው የምናደርገው፣ በሰውኛ ነው መጻፍ ያለብን። ፓተርኑን ዲስራፕት ማድረግ አለብን። ዲስራፕት ማድረግ ሲባል መረበሽ አለብን። ኦልዌይስ አይታችሁ ከሆነ ኢንትሮዳክሽን ኢንክሉድ ያደርጋል። ከዛ ወደ ፖይንት ኤ፣ ወደ ፖይንት ቢ፣ ወደ ማብራሪያው፣ ወደ ሀተታው ይገባል። ፋይናሊ ኮንክሉድ ያደርጋል። አጭር ነገር እንኳን ጻፍ ብላችሁ ስትሰጡት ያለ ኮንክሉዥን አይሰጣችሁም። ኮንክሉዥኑ አስፈላጊ ይሁን አይሁን ግን እሱ ኢንክሉድ ያደርጋል። ፕሬዲክትብል የሆነ ነገር አለው ማለት ነው። የሆነ ኢንትሮዳክሽን አይታችሁ ከዛ ሀተታ ትጠብቃላችሁ። ከሀተታው በኋላ ኮንክሉድ እንደሚያደርግ ፕሬዲክት ማድረግ ትችላላችሁ። ሰው ሲጽፍ ግን እንደዛ አይደለም። ሰው ከፈለገ ከጥያቄ ሊጀምር ይችላል። ሰው ሲፈልግ ኮንክሉድ አድርጎ ሊጀምር ይችላል። ያንን አፕሮች መከተል ሁማናይዝ ለማድረግ በስት መንገድ ነው ማለት ነው። ለምሳሌ በጣም አጭር ሰንተንስ ሊገባ ይችላል። ቀጥሎ በጣም ኮምፕሌክስ የሆነ አሁንም አጭር፣ በመሃል ረዥም አይነት ሆኖ ሪትም እንዳይኖረው የምናደርግበት መንገድ ነው የሚሆነው ማለት ነው። ሌላው የኤአይ ቴክስት የምናስተካክልበት መንገድ ቅድም አንስተናል። ኤአይ ኒውትራል ነው። በአንድ ነገር ዙሪያ የሆነ ሳይድ አይዝም። ኒውትራል እንዲሆን ተደርጎ ትሬን ተደርጓል። ሰው ሲጽፍ ግን የሆነ ሳይድ የመያዝ ነገር አይጠፋውም አይደለ? ሙሉ በሙሉ ኒውትራል ሊሆን አይችልም። ሰው በሚጽፍበት ጊዜ አንደኛ እኔ እያለ ሊጽፍ ይችላል። የፐርሰናል አኔክዶት የሚባለው እኔ፣ እኛ ሪሰርቸሮች፣ ሪሰርቸሩ ምናምን የሚል ነገሮች ሊገቡበት ይችላሉ ሰው በሚጽፍበት ጊዜ። ኤአይ ግን እንደዛ አይልም። ሁለተኛ ኦፒኒየን አይኖረውም። ኤአይ የራሱን ኦፒኒየን አያስቀምጥም። ምን እንደማስበው ሪሰርቸሩ ከዚህ የሚረዳው ምናምን እያለ አያስቀምጥም። ጀነራሊ ያለውን ፋክት ነው ሊያስቀምጥ የሚችለው እና እናንተ ስትጽፉት እንደዚህ አይነት ቶን ስትሰጡት የሆነ ስሜት ያለው የሆነ ሪሰርቸሩን ጃጅመንት ወይም የሪሰርቸሩን ፖዚሽን የሚገልጽ ነገር የምታስቀምጡ ከሆነ ሁማናይዝድ ይሆንላቸዋል ማለት ነው በቀላሉ። የሰው ልጅ እንዴት ይጽፋል በሚለው ደግሞ ትሬን ተደርገው ሁማናይዝ እንዲያደርጉ የተዘጋጁ ደግሞ ሶፍትዌሮች አሉ፣ ዌብሳይቶችም አሉ። ኦልሞስት ሁሉም የግዢ ናቸው፣ ክፍያ የሚጠይቁ ናቸው። እነሱም ያደረጉት ነገር ሌላ አይደለም። ቅድም የምንለውን ሪቨርስ ነው ያደረጉት። ያው ታውቃላችሁ ቫይረስ ሲዘጋጅ ቫይረሱንም የሚያዘጋጀው የኮምፒውተር ባለሙያው ነው። አንቲ ቫይረሱንም የሚያዘጋጀው የኮምፒውተር ባለሙያው ነው። ኤአይ ያዘጋጀው እንግዲህ የኮምፒውተር ባለሙያ ነው። ኤአዩ የጻፈውን ገልብጦ ሰው የጻፈው አይነት አድርጎ ለማስቀመጥ ደግሞ የሚረዳ ሶፍትዌር የሚያዘጋጀውም እሱ ነው እና እነሱንም መጠቀም ትችላላችሁ። ግን ስቲል የሚመከረው በራሳችሁ ቁጭ ብላችሁ ማስተካከል ይኖርባችኋል። ሌላው ከኤአይ በምትጽፉበት ጊዜ ሃሉሲኔሽን ቼክ ማድረግ አለባችሁ። ኦልዌይስ ሃሉሲኔሽን ማለት ስካር ብላችሁ ልትወስዱ ትችላላችሁ። ኤአይ ይሰክራል፣ የሌለን መረጃ ይሰጣል። በዛ ጊዜ ኦሪጂናል ሶርሱን ቼክ ለማድረግ መሞከር ይኖርባችኋል። አንደኛው ሊንክ ቼክ ነው። ሊንክ ቼክ መደረግ መቻል አለበት። እንደዚህ አይነት ሊንክ የምሰጣችሁ ከሆነ ሪሊ ይሄ ሊንክ ኤግዚስት ያደርጋል ወይ፣ ይሄ ዌብሳይት ኤግዚስት ያደርጋል ወይ፣ ኤግዚስት ካደረገም ውስጥ ገብቼ ሳነብ እዚህ ጋር እሱ የገለጸው ነገር እዛ ጋር አለ ወይ የምለውን ሁሉንም ማድረግ ባትችሉ እንኳን አብዛኛውን ቼክ ማድረግ ይኖርባችኋል ማለት ነው። ሌላው በምትጠቀሙበት ጊዜ የትኛውን ኤአይ እንደምትጠቀሙ እርግጠኛ መሆን ያስፈልጋችኋል። አንዳንድ ኤአይዎች ሰርች ኢኔብልድ ናቸው። ሰርች ኢኔብልድ ማለት ቀጥታ ከዌብሳይቶች ላይ መረጃ ማንበብ የሚችሉ ኤአይዎች ናቸው። ለምሳሌ ጀሚናይ ብትወስዱ ብራውዝ ማድረግ ይችላል። ቻት ጂፒቲ ብትወስዱ እንደዚህ አይነት በጣም ያደጉ ኤአይ ቦቶች ወይም ኤአይ ሞዴሎች ሶርሱን ማንበብ ይችላሉ፣ ሊንክ መስጠት ይችላሉ። እዛ ሄዳችሁ ክሮስ ቼክ እንድታደርጉ ያግዟችኋል። እንደዚህ አይነት ሜቶዶችን በመጠቀም የዳታውን አኪዩሬሲ ቼክ ማድረግ ይኖርባችኋል። ትራያንጉሌት አድርጋችሁ ክሮስ ቼክ አድርጋችሁ ማየት ይኖርባችኋል ማለት ነው። እንግዲህ ጎልደን ሩል ኦፍ አውተርሺፕ ብለን የምናነሳው እዚህ ጋር ወርቃማው የኦተርሺፕ ሩል ምንድን ነው? አንድን ነገር ሰውም ጻፈው፣ በማሽንም ተጻፈ፣ በምንም ተጻፈ ኃላፊነት የምትወስዱት እናንተ ናችሁ ነው። አንድ ሪሰርች ከጻፋችሁ፣ አንድ መጽሐፍ ከጻፋችሁ ወይ ሌላ ነገር ካዘጋጃችሁ ለዛ ነገር ኃላፊነት የምትወስዱት እናንተ ናችሁ። ያ የጻፋችሁት ነገር አደጋ የሚያደርስ ከሆነ ተጠያቂ የምትሆኑት እናንተ ናችሁ። ጥሩ ነገር የሚያቀርብ ከሆነ ደግሞ የምትመሰገኑት እናንተ ናችሁ። ስለዚህ ኦልዌይስ ኃላፊነት መውሰድ ይኖርባቸዋል። ኦልዌይስ የእናንተ ኮንትሪቢዩሽን ሊኖር ያስፈልጋል። ኤአይ አትጠቀሙ አይባልም፣ ተጠቀሙ።
ይደግፋችሁ፣ ያግዛችሁ። ኦልዌይስ የራሳችሁን ኮንትሪቢዩሽን የራሳችሁን ቫሊዩ አድ ማድረግ ይኖርባችኋል። ዩዝ ዘ ቱልስ በት ኦን ዘ ወርድስ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ለቻናሌ አዳዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ተማሪዎችን ሊያግዙ የሚችሉ ሪሰርች ኔክ ቱቶሪያሎችን የማቀርብበት የዩቱብ ቻናሌ ነው ማለት ነው። መልካም ጊዜ በያላችሁበት።